አዎ በቃ የተለያየ ሰው ነው እየሆንሽ ያለሽው። ገባሽ? ትክክለኛ ማንነትሽን አይደለም እያሳየሽ ማሽን አሁን ያሳል ልጅ አይደለም የምታታልኝ። እሺ ሩታ ስነ ስርዓት ይኖርሽ። አታታይኝ። እያታለልኩ አይደለም፣ እያስመሰልሽ ነው። አታታይኝ። እንደፈለግሽ ነው እየቀያየረሽ ያለው። አሁን እንኳን ማለት ነው ነገር አይነት ባህሪ ታሳየኛለሽ። አሁን ተገልብጠሽ ሌላ ባህሪ ያለከው ወይም ደግሞ እኔ ሌላ ነገር ማድረግ ምናምን እየመሰለ ነው። እኔ ግን እንደዛ አይደለም ማድረገው። ገባ? ሁሉም ነገር ከልቤ ነበር። አንተ ግን አልተረዳኸኝም። እኔ እዚህ ቤት ውስጥ ምንም አልሰራማ። አንተ ካልመጣ አንተ ከሌለ ሌላ ሀገር ሄደን እና ልጄ በሰላም አንኖረው። እንግዲህ ዛሬ አብርሃ በጋዝ ማለት ነው ጊዜ ስጭኝ፣ ጊዜ ያስፈልገኛል፣ ብዙ ነገሮችን ጀምሬያለሁኝ፣ የጀመርኩትና አስተካክዬ ወደ አንቺ መምጣትም ከሆነ ጊዜ ያስፈልገኛል፣ አንቺ እየመጣሽ እየሄድሽ ቆሜ እንዲጠብቅሽ ነው እንዳይፈለግሽው፣ ስለዚህ ጊዜ አወዛጋቢ ንግግር ነው ዛሬ አብርሽ የተናገረውና ሩታን ቤት ቆልፎባት ማስቀመጥ ነው የፈለገው ማለት ነው። ሩታ ከህይወቱ እንድትወጣ አይፈልግም፣ ነገር ግን አብሮ መኖር አይፈልግም። እንደ አይነት ወንድ ምን ልትሉት ነው? ላይክ ሰብስክራይብ፣ ላይክ አድርጎ። ግሪስ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት እንግዲህ በሩታና በአብርሽ ልዑል ነው። ፕራንኩ ምርጥ ነው። ብዙ ነገሮች ታብርሽ አይተንበታል ማለት ነው። አልጀመረም ጭራሽ ከሄርሜላ ጋር የለም። በቃ ተወዘጋገበ። ልትጫወችብኝ ነው አንቺ፣ እንደለመደው ልታስቅብኝ ነው፣ አደባባይ ላይ ከሁሉም ጥግ ልታረጊ ነው፣ ጓደኛ ልታሳጪ ነው አላት። እሷ ደግሞ ከአንጀቴ ነው እንደዛ ነገር የለም ብለዋለች። እናንተ እንደው አብርሽ ግን እውነትም ጅል ነው፣ በጣም ጅል ነው። እውነት ተጃጃለ። እውነት እኔ እንጃ ምን አይነት ሰው ነው ግን፣ ምን አይነት እርጥብ ነው። በቃ ንግግሩ ምናምን ልትጫወችብኝ ፈልገሽ ነው፣ እኔ ነቅቼብሻለሁ ምናምን። ከመጀመሪያው እንደ ወንድ ስትሆን ነው ሴት የሚያከብርህ። ሄርሜላም ጋር ብትሄድ ትረገጣለህ፣ ከሩታም ትመጣ ትረገጣል። አብርሽ ማለት እውነት የሆነ ለራሱም ደረጃ የለውም። በቃ የሚናገረው ነገር ለራሱ በቃ የሴቶችን ነገር እየለቃቀመ ነው። ከራሱ የሚያስበው ሀሳብ የለም። ላይክ ሰብስክራይብ አድርጉ ፋሚሊ። ይሄንን ቪዲዮ አይታችሁ ኮሜንት ጻፉ። ዛሬ ልዑል ታቅፎ እንግዲህ ፕራንኩ አሪፍ ነው። ብዙውን እውነት አይተን ይኸውልህ አልሰራም ወደ ሌላ ሀገር ነው ልጄን ይዤ ሂጄ ሌላ ነው ያለከው ወይም ደግሞ እኔ ሌላ ነገር ማድረግ ምናምን እየመሰለ ነው። እኔ ግን እንደዛ አይደለም ማድረገው። ገባ? ሁሉም ነገር ከልቤ ነበር። አንተ ግን አልተረዳኸኝም። እኔ እዚህ ቤት ውስጥ ምንም አልሰራማ። አንተ ካልመጣ አንተ ከሌለ ሌላ ሀገር ሄደን እና ልጄ በሰላም አንኖረው ምናምን አትበለኝ። ሁለተኛ እንደዚህ እንድትለኝም አልፈልግም ብዬ እነግርሃለሁ። በቃ እኮ ሌላ ሀገር ምትሄኔ እኮ እዚህ ቤት ውስጥ እንድትኖሪ ነው። እኔም የመጣው እንዳየው ነው እዚሁ ያልኩሽ አይደል እንዴ? ልጅ ወይዘሽ ምትሄጂ ከሆነ እኔ ቤቱን እበለዋለሁ። እንዴ ምን ያደርግልኛል? ልጅ ጋር መኖር ከፈለግክ ኑራ ግባና ምን ያንቀዋልልሃል? እኛም አንተ እንደምትፈልገው ፍላጎት እንዲከበርልን እንደምትፈልገው ሁሉ እኛም ፍላጎት እንዲከበርልን እንፈልጋለን። ስለዚህ በቃ አይ ካልከኝ እኔ ልጄን ይዤ እሄዳለሁ ወደ ሌላ ሀገር። ወይ ልጁን አስቀምጠሽ እንጂ ወይንም ደግሞ ልጄን ፈልከኝ አላሳልፍሽም። ወዴት እንድትሄጃችን ኖሮ ፈጣሪ ሆይ። እሺ ገባሽ? ይሄ ልጅ እኔ አድርጌው ከሚቆጭ ቆጨኝ። እኔ መብት አይጠበቅም እንዴ? የኔ መብት አይጠበቅም ወይ? አንቺ መብት እንደምጠብቁልሽ ሁሉ አንቺ ምን መብት አልጠበቅልኝም። አንድ ልጁን አስቀምጠሽ መሄድ ትችያለሽ። አሊያም ደግሞ በክል ነገር የለም አታስመስል እንጂ እየተዋወቅን እሺ። አትሄጂም? እሺ መቼም በግዳጅ እንትን አትሄጂም። ኧረ አትሄጂም? እሺ ነው ወይስ በሩን እንቆልፍብሽ ነው የምትፈልጊው? አዎ ከልቤ በር እንድቆልፍብሽ ሌላ የምትለው የለክ። ሩታ ስነ ስርዓት ሲኖርሽ እኔ አሁን ካንቺ ጋር ተገለ ፈልግ በቃ ቆይ እኔም ከነ ግብረ አበሮች ሆናችሁ አላበድኩም። እሺ አሁን እሱን ተወውና በፍቅር ታረቂልሽ እንደምወድ በደንብ አዎ። እና ታዲያ ይሄንን ከቡክ ለምትጨክንብኛለህ? ያስታውቅብሻል በደንብ ይላል። ኖራለህ እኮ አብረኸኝ ትኖራለህ። ሩታ ሻንጣውን ይዘሽ ጊዜ በሩን ቆልፏለሁ። የሰማሽ ነው። እኔ ህፃን ልጅ አይደለሁም የምታታልኝሽ ነው። አታታይኝ። እንደፈለግሽ ነው እየቀያየረሽ ያለው። አሁን እንኳን ማለት ነው ቅድም የሆነ ነገር አይነት ባህሪ ታሳየኛለሽ። አሁን ተገልብጠሽ ሌላ ባህሪ ታሳየኛለሽ። ወይኔ በሰላም ስለወራሁ ነው
በቃ የተለያየ ሰው ነው እየሆንሽ ያለ። ጎዳሁት ይበቃኛል። አሁንም ድጋሚ መጎዳት አልፈልግም። ባለፈው ለምን ትላለህ? እኔ ባለፈው ጎድቻለሁ እንዴ? አልጎዳሽኝም። ባቸውን ሴት እሷ ነበር እንደዛ ያደረግኩትኝ። ማንነቷን ማወቅ ፈለገች። እንደዛ አሁንም እኮ እየፈጠርሽባት ሩታ መስራት ይኖርሽ እያልኩሽ ወድካለሁ ለብህ እንጂ ጋሼ ስለለመኑኝና ስላለመኑኝ አይደለም። አንተ ሌላ ሀገር ሄደ እንደፈለግ ስትሆን ጋሼ አው እየጠየቁኝ ነበር። ግን ደግሞ ያን ጋሼ ጥያቄ ሳይሆን ያንተ መስተካከል ነው ለእኔ ውሳኔ። ገባ ማለት ነው። በ5 ቀን በ6 ቀን የማይመስል ነገር እየተዋወቀን ለምን እንዋሻሻለን? አስቤ ወስኛለሁኝ። በ4 ቀን ውስጥ ምንም የሚቀየር ነገር የለም። በ3 ቀን በ4 ቀን እንደ ንጹህ ማንነት እንዳለው ሰው ነው እንደምታየው። እኔ አየሁም አላየሁም አሁን ትሽን ድጋሚ እንዳልገናኝ ከማንም ሰው እንዳልሆን ከጎኔም ማንም ሰው እንዳይኖርና እንዳብድ ነው ፍላጎትሽ። እንግዲህ አውቄዋለሁ። ከዛም በላይ እንግዲህ ዛሬ ሩታ ሀብቴ ከአብርሽ ጋር መታለይ ለሀገር ለወጣ ነው ውሳኔህን ካላሳወቅኝ እዚህ ቤት መኖር አልፈልግም ብላለች። አይ አብርሽ አወዛጋቢው በጣም አወዛጋቢ ነው። በጣም በጣም የሚገርም ቪዲዮ ነው የዛሬው ቪዲዮ እና ላይክ ሰብስክራይብ አድርጉ ይሄን ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋፊ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ ልዑልና ሩታዬ አብርሽ ደግመውታል ቪዲዮውን ማለት ነው። ማሻአላህ ተባረካላ። ግን ልጅ አስተቃቀፏ በጣም ነው ደስ ያለኝ። አብርሽ አወዛጋቢ ንግግር ማለት ነው። በ5 ቀን በ6 ቀን ውስጥ አዲስ ህይወት አይጀምርም። ምንም ውስጥ አይደለህም እርግጠኛ ነኝ። ነገር ግን ትዕቢት ይዞህ ነው። አንተ ህይወትህ ከኔ ጋር ነው ወይ? እባክህ አብረንን እንኖር፣ ልጃችንን እናሳድግ። እኔ የድሮ ያንተ የምሰራው ስራ እናዶኝ ነው ብዙ ነገሮችን እምቢ ያልኩት። አሁን ላይ ግን ሳስበው ከልጅ አባት ጋር መኖር ወስኛለሁኝ። እያስመሰልኩ አይደለም፣ ትክክለኛ ስሜቴ ነው። ባለፈው ሄርሜላ እናዳኝ ነው ለእሷን ማንነቷን ለማሳየት እንጂ አንተን ለመበቀል አልነበረም ብለዋለኝ። እርግጠኛ ነኝ ቦታዋን አሳውቃታለኝ በ3 ቀን ጨዋታ ማለት ነው። አብርሽ ደግሞ ሄርሜላ ዳኒ ጋራ ተቀሳጥረሽ ህይወቴን አበላሽተሽዋል። ሰሞኑንም እየተደረገ ያለው እሷ ጋር ለማለያየት ነው። በ3 ቀን ውስጥ አወጣሻለሁኝ ብለሻታል። ይዛትሽባታን ልታደርጊ ነው እንጂ ወደሽኝ አይደለም። በእኔ ህይወት ለምን ትጫወቻለሽ? ውጭልኝ ብሏታል ማለት ነው። እርግጠኛ ነኝ እንደ ስራው ከሆነ አዎ እውነት አለው። አብርሽ ይፈራታል። ለምን ሩታዬ ያላሰብነውን ነገር ደስ ብሎን ስናሽቃብጥ የነበርነውን ነገር ውሃ ብለታብናለች የተቀደምና አሁን እንደዚህ ጨዋታዋ ደስ ያለን ለከይር ከሆነ እኛ ደስ ይለናል። ግን አንዳንድ ነገሮቿ ላይ ማለትም ሩታ ማንነት ይሄ አይደለም። አብርሽም ግራ ገባው። ሩታ በቃ ትዕቢተኛ እንደሆነች ነው የምናውቀውና ዛሬ ላይ ደግሞ እንመለስ ብላ በዚች በ3 ቀን ውስጥ አብረን እንኖር ስትለው ወንድ ልጅ ነውና መናቀን አይፈልግም፣ መሰበርን አይፈልግም። ተሰብር ያለሁኝ ጎርተሽኛል፣ ተጎድቼ ያንን ታክሜ ድኛለሁ፣ መልሼ መሰበር አልፈልግም። ጊዜ ስጭኝና 1 ወር ያስፈልገኛል። ሌላ ነገር አበላሽቻለሁ ብዙ ነገሮች። ያው በንዴት አንድ ነገር ቃል ሊገባ ይችላል። ለሄርሜላ እንረዳዋለን እኛ ሴቶች አይደለም። አንዳንድ ወንዶች ቶሎ ብለው ወደ ፍቅር የሚገቡ አለ አይደል? እንደዚህ አይነቱ ላይ ቁጥር 1 አብርሽ ስለሆነ እንረዳዋለን። የሚያስተካክለው ነገር ስላለ ነው። 1 ወር ስጪኝ፣ ከዛ በኋላ ውሳኔን እነግርሻለሁ። አሁን ግን ቤትሽ ተቀመጪ፣ የትም አትሄጂ፣ ቆልፍብሻለሁ ነው ያላት። አቤት ፍቅር! ሩታ ማለት ነው ከቤት ልጁና ሩታ እንዲወጡ አይፈልግም። ግን ከሌላ ሴት ደግሞ ማሽቃበጥ ይፈልጋል። እንዲህ አብርሽ ሁሌ ነው ማለት ነው። ምን እንደሆነ አልገባኝም። አንዳንድ ጊዜ እስኪ እናንተ የገባችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ አይታችሁ አበረታቱኝ። አጭር ቪዲዮ ነው የምለቅላችሁ የኔ ውድ ፋሚሊዎቼ። ሮመዳን ሲሆን ለማንኛውም ፋፊ ፈታ ነው የምትለው፣ ያምርባታል። ለምንድን ነው እስኪ ኮሜንት ላይ በእውነት በየአመቱ ነው ሮመዳን በቃ እንደገና ነው የምሰራው ማለት ነው። እኔ ራሴ ግራ እየገባኝ ነው። ልጅ ለራሱ በቪዲዮ እያወራኝ ነበርና ከፍጥሩ በኋላ እናቴ ያምሮብሻል ምን ነው አለኝ። አይ ለሮመዳን ታቆይ ለልጄ ተፋብኛል ለምን እንደሆነ አላውቅም ማለት ነው። ማሻአላ ነው እናቴ የኔ እናት ምርጥ ነሽ ነው ያለኝ። ወላሂ ለራችሁ በጣም ገርሞኛል። እና ሮመዳን ይመስማማኛል እኔ ማለት ነው። በጣም ደስ ይለኛል፣ ቀልል ይለኛል። እንደገና ደግሞ በቃ አለ አይደለ በቃ እኔ እንጃ ለምን እንደሆነ አላውቅም በእውነት ፋሚሊ
እና ዛሬ አብርሽና ሩታ ለማንኛውም ዳርዳር እያለ ነው። አብርሽ ህይወት እንደሌለው ዛሬ ቪዲዮ ላይ ብዙ ነገር አይተናል። አንድ ጊዜ ስጭኝና ከዛ በኋላ እናስተካክላለን። አሁን ግን ልትጫወችብኝ ነው። ከዳኒ ጋር ተመሳጥረሻል። ብዙ ነገር እየፈጠርሽ ነው። ከሰው ለማራቅ ነው የምፈልጊው አንቺ። እኔ ወደሽኝ አይደለም ከሰው እያራቅሽ ነው አላት። ያው ወጋ ቢረሳ ተወጋ ይረሳ። እሷ ደግሞ አታስታውሰኝ አለችው። መጥፎ ነገር የሰራውን አታስታውሰኝ፣ እንዳንተ መጥፎ የሰራ የለም ንገሩ ይባያት ሆናለች። እውነትም አብርሽ እኮ በቃ ጥፋቱን እንዳላጠፋ ሆኖ ነው የሚመጣው። በእውነት ፋሚሊ ምንድን ነው ግን እንደዚህ ራስ ወዳድ ሆነው? ትዳር ላይ ራስ ወዳድነት እኮ ጥሩ አይደለም። ላይክ ሰብስክራይብ ያጫጫት አለ። የመዳም ልጆች እንግዲህ ተበሉ ተጠጡ በኋላ እንደምታዩት ተመንደርን ይመጣሉ። ትንሽ ጫጫት አለ። ሶሪ ስላይክ አድርጉ የኔ ውድ ፋሚሊዎች። እና ሩታዬ ዛሬ እንግዲህ ከቤት ወጥታለች ማለት ነው። አውቃ ነው። ለማንኛውም ፕራንክ ነው። ፕራንኩ እንግዲህ ነገ ይሳካል ብለን እናስባለን። ወስኛቸውን ነገን በቀጣይ ቪዲዮ